ዓለምን ብትገዙ፣ ብዙ ድንቅ ነገርን ብታደርጉ፣ የስኬት ማማ ላይ ብትቀመጡ፣ በብዙ መንገድ ራሳችሁን ብትቀይሩ፣ ምንም የማይደነቁባችሁና የማያኮሩባችሁ ሰዎች ይኖራሉ። ምናልባትም እነዚህ ሰዎች የሚደነቁት ምንም ውጤት ሳይኖር ጠንክራችሁ ስትሰሩ ይሆናል። ይበልጥ የሚገረሙት ተስፋ ትቆርጣላችሁ ብለው በሚያስቡበት ወቅት ጥረታችሁን በመቀጠላችሁ ይሆናል። የለውጥ ሂደታችሁን በሚገባ ይመለከታሉ። አካሄዳችሁን ይከታተላሉ። ጥረታችሁን እግር በእግር ያስተውላሉ። ነገር ግን እንዴት እንደምትሰሩ፣ በምን መንገድ ወደፊት እንደምትጓዙ አያውቁም። ትወድቃላችሁ ብለው ሲጠብቁ እናንተ ፍጥነታችሁን ጨምራችኋል። ይሳሳታሉ ብለው ሲጠብቁ እናንተ ይበልጥ ተምራችሁና ተሻሽላችሁ ወደፊት እየተጓዛችሁ ነው። እናንተ ላይ እንከን በመፈለግ ተጠምደዋል። ነገር ግን ይህን ያህል ትልቅ እንከን አያገኙም። በዚህ ሰዓት በጣም ይደነቃሉ። የእነርሱ ምቀኝነትና ክፉ ሐሳብ እንደማያስቆማችሁ ሲረዱ ይበልጥ ይገረማሉ። ከጉዟችሁ ሊያስተጓጉሏችሁ ቢሞክሩም ግን አልቻሉም። ጭብጨባቸውን በመንፈግ ስሜታችሁን መጉዳት ቢፈልጉም አይችሉም። አዎ፣ ሁሉንም አታስደንቁም። ሁሉም ሰው በእናንተ ለውጥና እድገት አይገረምም። ሁሉም ሰውም ለጥረታችሁ ዕውቅና ለመስጠት አይመጣም። እኔ ሕይወቴ እንዲቀየር፣ ስኬታማና ደስተኛ እንድሆን ሰዎች ሊያምኑብኝ ይገባል፣ እነርሱም የግድ ሊደግፉኝ ይገባል ብላችሁ የምታስቡ ከሆነ አትሳሳቱ። ምንም ለማድረግ ከሰው አመኔታ ይልቅ የሚያስፈልጋችሁ የራሳችሁ በራስ መተማመን ነው። ከሰው ድጋፍና ጭብጨባ በላይ የራሳችሁ ተነሳሽነትና ወኔ ነው። ስኬትና ጥንካሬ ለሰዎች እንደምትችሉ ማሳየት ሳይሆን ለራሳችሁ እንደምትችሉና አቅሙ እንዳላችሁ በተግባር ማስመስከር ነው። አንዳንዴ ብዙ ታዛቢና ደጋፊ ያላችሁ ቢመስላችሁም መጀመሪያ ግን የሚታዘባችሁ የገዛ ማንነታችሁ ነው። ራሱን ያላኮራ በምንም መንገድ ሰዎችን ሊያኮራ አይችልም። ራሱን ያላስደነቀ ሰው እንዴትም ሰዎችን ሊያስደንቅ አይችልም። ካሁን ሰዎችን አስደንቃለሁ፣ ካሁን ሰዎችን አስደስታለሁ ብላችሁ የምታስቡ ከሆነ አትሸወዱ። መጀመሪያ ራሳችሁን አስደስቱ። በቅድሚያ በራሳችሁ አቅም ተማመኑ። አዎ ጀግናዬ፣ ከማንም ምንም ያለመጠበቅን ጥበብ ተማር። ከፈጣሪ እገዛ ውጪ የማንም ድጋፍ እንደማያስፈልግህ እመን። ውስጥ ያለው ጽኑ ፍላጎት ትልቁ ብርታትህ ነው። ሰዎች የሚጥሉብህ እያንዳንዱ ትችት ትልቅ ኃይልህ ነው። አንተ ራስህ ውስጥ የማታየውን ሰዎች በፍጹም አንተ ውስጥ ሊመለከቱት አይችሉም። ስለ አንተ የሚሉህን ሁሉ አትመን። ስለ አቅምህ የሚነግሩህን በሙሉ አትቀበል። ራስህን ባወቅከው ልክ ራስህን ወደፊት ትገፋዋለህ። በራስህ በተማመንክ መጠን ጥረትህን ትጨምራለህ። በፍጹም ራስህን ዝቅ አድርገህ አትመልከት። በፍጹም አቅምህን አታሳንስ። ብዙ ፈታኝ እውነቶች ይመጣሉ፣ ይሄዳሉ። ብዙ አስቸጋሪ ጊዜያት ይመጣሉ፣ ይሄዳሉ። አንተ ግን በፈጣሪ ቸርነት እስካሁን አለ። ሰው ከሚደነቅብህ በላይ በራስህ የምትደነቅበት ጊዜ ያስፈልግሃል። ሰው ከሚኮራብህ በላይ በራስህ የምትኮራበት ሰዓት ያስፈልግሃል። ሰውን ለማስደመም አትጠር፣ ይልቅ ራስህን አስደምም። ሰው ፊት በግርማ ሞገስ ለመመላለስ አትድከም፣ ይልቅ የራስህን ግርማ ሞገስ ራስህ አጣጥም። አንተ ማለት ትክክለኛው ማንነትህ ነህ። ዛሬ ታይቶ የሚጠፋ ማንነት የለህም። በየጊዜው የሚቀየርና ለሰዎች እይታ ብቻ የሚኖር ስብዕና የለህም። የምታደርገውን ሁሉ ሰዎች አይተው እንዲያደንቁ አትፈልግ። በሰው ፊት ተወዳጅና ጥሩ ስም ያለው ለመምሰል ከአቅም በላይ አትኖር። ሁላችንም ደረጃ አለን። እያንዳንዳችን የሚወክለን
የገቢ ምንጭ፣ ማንነትና ስብዕና አለን። ለራሳችን ከመገዛታችን፣ ራሳችንን ከማስደሰታችን፣ በራሳችን ከመኖራችን በፊት ግን ለታይታና እይታ ውስጥ ለመግባት የምናወጣው ወጪ፣ የምናባክነው ጊዜና ንብረት ሁሉ ዋጋችንን የሚያወርድ እንጂ የሚያሳድግ አይደለም። ሳይኖርህ እንዳለህ ስለታሰብክ፣ ከደረጃህ በላይ ስለተለካህ፣ በማይወክልህ ማንነት ስለታወቅ ጊዜያዊና የውሸት ኩራት ወይም ፕራይድ ሊሰማህ ይችላል። ነገር ግን በስተመጨረሻ ራስህን ስታታልል እንደነበር ትገነዘባለህ። መኖራችን ለሰዎች፣ ለስም፣ ለይሁንታ፣ ለመወደድና ለክብር አይደለም። መኖራችን ከራሳችን በላይ ሰዎችን በትክክለኛው መንገድ ለመርዳትና ለማገዝ ነው። አዎ ጀግናዬ፣ ልክህን አስቀድም። እንደ አቅምህ በደረጃ ተንቀሳቀስ። ሀብታም መስለህ መታየትህ ያለህንም ከማሳጣት ውጪ ምንም የሚያተርፍልህ ነገር የለም። የቤትህን ክፍተት ሳትሞላ በሄድክበት ሁሉ ካልጋበዝኩ ማለትህ ክፍተትህን አይሞላም። ባልሆንከው ሰውነት ለመታወቅ መጣርህ ትክክለኛውን አንተነትህን አይቀይርም። እውነት ነው። ምንም ብትደብቀው፣ ብታስመስልበት፣ በውሸት ብትሸፍነው በጊዜው መታወቁና መገለጹ አይቀርም። ያንቺ ባልሆነው ጌጥ ብታጌጪ አንድም ድጋሜ በራስሽ ጌጥ ለመታየት ትቸገሪያለሽ፣ ሌላም ያለ ጌጥ ያለውን ማንነት ለማሳየት አጣብቂኝ ውስጥ ትገቢያለሽ። ማንም የሚችለውን ያውቃል፣ ወጪውን ገቢውን ጠንቅቆ ይረዳል። አዎ ለጊዜያዊ ከንቱ አድናቆትና ውዳሴ ብለህ እውነተኛ ማንነትህን ወይም አይደንቲቲህን አትጣ። ከምትችለው በላይ ለመኖር አትሞክር። አቅምህን ተረዳው። ችሎታህን በሚገባ እወቅ። ማስመሰል ከከፋው ውድቀት በቀር የሚያመጣው ነገር የለም። ሙሉና የተረጋጋ ሕይወት የሚገኘው ሰዎች ፊት መስሎ ለመታየት በሚደረገው ጥረት ሳይሆን የራስን መልክና ገጽ፣ አቅምና ደረጃ በመቀበል በእርሱ ልክ በሚገባ በመኖር ነው። ከሌለ የለህም። እንዳለ ለማስመሰል የምታስመስልበት ምክንያት የለም። ድህነትህን አይቶ የሚርቅ ካለ ቢመጣም አንተን ብሎ ሳይሆን ንብረትህን ብሎ እንደሆነ ተረዳ። በየጊዜው ራስህን ከማሻሻል በላይ ለታይታ በመኖርና በማስመሰል ራስህን አታድክም። ኩራት ካለብህ ባለህና እጅህ ላይ ባለው ነገር ኩራ። መደሰት ካለብህ ከውጭ በሚመጣ አድናቆትና ውዳሴ ሳይሆን ከገዛ ማንነትህ ከውስጥ በሚመነጨው ጥልቅ ስሜት ተደሰት። ዓለምን ተመልከት። እረፍት የላትም። ዕለት ዕለት አጀንዳ አታጣም። አዲስ ነገር የሚያመጣ ሰው አይጠፋትም። የሚረብሽና ሰላም የሚነሳ ክስተት አይለያትም። አንዱ አጥፊ ሲሄድ ሌላው ይተካል። አንዱ በዳይ ሲያልፍ ሌላው በተራው ይመጣል። ዓለም መቼም የሚወራ አጀንዳ አታውቅም። መቼም ሰውን የሚያስጨንቅ ፋታ የሚነሳ ነገር ተለይቷት አያውቅም። በዚህ ሁኔታ ውስጥ እንዴት ብቻህን ልትሆን ትችላለህ? ብቻህን የሆንክ ይመስልሃል፣ ነገር ግን አይደለህም። ስለ ወቅታዊው ጉዳይ የማታውቀው ነገር የለም። ዜናው አያመልጥህም። የሰፈሩን ወሬ አትዘልም። ማህበራዊ ድህረ ገጽ አይቀርህም። ሁሉም በእጅህ ነውና የሚሆነውን ታያለህ። የምትፈልገውን ትመለከታለህ። የተመቸህን ሰው ታወራለህ። ነገር ግን በዚህ ሁሉ የተጣረሰ ምህዳር ውስጥ ተቀምጠ ብቻህን እንደሆንክ ትብሰለሰላለህ። አዎ ጀግናዬ፣ ብቻህን ተመሰጥ። በፍጹም ለራስህ ነፃነት ለመስጠት ጊዜ አታባክን። የሚረብሹህን ነገሮች እያንዳንዳቸውን አጥፋቸው። ጥቅም ከሌላቸው ነገሮች ተነጠል። ራስህን ከጫጫታ ዞር አድርግ። በምንም አይነት ሁኔታ መረጃ የማትሰማበት ሁኔታ ፍጠር። ራስህ ብለህ ራስህን ዝም ጸጥ አሰኘው። ብቻዬን ነኝ እያልክ የምታለቅስበት ጊዜ አብቅቷል። ብቸኝነትህ እጅግ በጣም ውዱ ነገር ነው። ብቻህን ስትሆን የምትርቀው ከሰው ብቻ አይደለም፣
ከአምላክ በቀር ከምንም ውጫዊ ነገር ጋር አትገናኝም። ውስጥህን በጥልቀት ትመረምራለህ። ትኩረትህን ራስ ላይ ብቻ ታደርጋለህ። ስብራትህን ትጠግናለህ። ህመምህን ትፈውሳለህ። ውስጥህን ታጠራለህ። ምን ያክል ለራስ አለኝታ መሆን እንደምትችል ታስመሰክራለህ። አዎ፣ አንዳንዴ ከሰው ጋር ሆነ ብቸኝነት ሊሰማህ ይችላል። የከበበህ ጫጫታ ውስጣዊ ብቸኝነትን ሊያጠፋው ይችላል። ምንም ቢሆን ራስህን ለማደስ ከብቸኝነት የተሻለ ሁኔታ አታገኝም። ጠንካራው ሰው ብቸኝነቱን ራሱን ለመጠገን የሚጠቀመው ሰው ነው። ብቻህን መወጣት ያለብህን የቤት ሥራ ከማንም ጋር ልትወጣው አትችልም። ያንተ ጉዳይ ለአንተ ብቻ የሚተው ነው። ሰው የለኝም፣ ብቻዬን ቀረው፣ የሚረዳኝ የለም እያልክ ራስህን በብቸኝነት አለንጋ አትግረፈው። ብቻህን እንደሆንክ ይሰማሃል? ማንም እንደሌለህ ታስባለህ? እንግዲያውስ ለራስህ አንተ እንዳለህ አረጋግጥ። ራስህን መታደግ እንደምትችል አሳይ። ማብቂያ በሌለው የዓለም ጫጫታ አትታበይ። ውዱን ጊዜህን ለራስህ ስጥ። ራስህ ላይ ለመስራት ምንም ቅድመ ሁኔታ አታስቀምጥ። በቻልከው መጠን በብቸኝነት ውስጥ ተመሰጥ። በሚገባው ልክ ለራስህ ተገን ሆነ ተገኝ። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል፣ በድብቅ ያጠቋቸዋል፣
መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። በሕይወታችሁ በአጋጣሚም ሆነ በምክንያት ብዙ ነገር ልታጡ ትችላላችሁ። ያላችሁን ሁሉ ከማጣትም በላይ የሆነ ጊዜ ባዶ እጃችሁን ልትቀሩ ትችላላችሁ። የእኔ የምትሏቸውን ሰዎች ታጣላችሁ። ለዓመታት የደከማችሁበትን ሀብትና ንብረት ታጣላችሁ። ረጅም ጊዜ የገነባችሁትን ስም በማይረባ ምክንያት ታጣላችሁ። ራሳችሁ ጋር ሰጣ ገባ ውስጥ ገብታችሁ ራሳችሁን ታጣላችሁ። ነገር ግን ምንም እንኳን ማጣት አብዝቶ ቢጎበኛችሁ፣ ባዶነት ደጋግሞ ቢፈትናችሁ፣ እናንተ ግን በባዶነትም ሆነ በማጣት ውስጥ መኖር እንደምትችሉ ራሳችሁን ማሳመን ይኖርባችኋል። የገነባችሁት ትልቅ ሕንፃ ቢፈርስ እንኳን ዳግም ከዜሮ ተነስታችሁ ልትገነቡት እንደምትችሉ ከልባችሁ መኑ። ምንም ነገር የሚሆነው በምክንያት ነው። ምክንያቱንም ለበጎ ወይም ለመጥፎ ማዋሉ የእናንተ ድርሻ ነው። ከዛሬ ነገ ልወድቅ ነው፣ ያፈራሁትን ንብረት አጣለሁ፣ የቀረበኝ ሰው ይርቀኛል፣ ሰው አጣለሁ፣ ብቻዬን እቀራለሁ ብላችሁ ማድረግ ያለባችሁን ነገር ሳታደርጉ እንዳትቀሩ። በዓለም ልታሸንፉ የምትችሉት ከማጣት በኋላ ዳግም ቀና ማለት ስትችሉ፣ ከመውደቅ በኋላም ዳግም ራሳችሁን መገንባት ስትችሉ ብቻ ነው። አዎ፣ ማጣትን ልመዱ። ርዛቱን፣ ችግሩን፣ ውድቀቱን፣ ባዶነቱን፣ ብቸኝነቱን፣ እያንዳንዱን አሉታዊውን የሕይወትን የፈተና ገጽ ልመዱት። የችግር ብዛት ልባችሁን እንዲያስጨንቅ አትፍቀዱ። የአንድ ሰሞን ውድቀት ልባችሁን እንዲሰብር አትፍቀዱለት። ወዳጅና ጠላታችሁን ስታገኙ ሳይሆን ስታጡ እንደምትለዩ አስተውሉ። ችግርን መላመድ ጥበብ ነው። እስከ ሕይወት ፍጻሜ ተቀብሎት መኖር ግን ሞኝነት ነው። ምንም ቢሆንባችሁ ከሁኔታው ጋር አትጋጩ። ምንም ቢደርስባችሁ የደረሰባችሁን ለመካድ አትታገሉ። ውስጣችሁ ያርፍ ዘንድ ልባችሁ እንድትረጋጋ አእምሮአችሁ በሚገባ እንዲያስብ ከተፈጠረው ክስተት ጋር ሰላም ፍጠሩ። ወደ ቀኝም ዞራችሁ ወደ ግራ፣ ወደ ላይም አላችሁ ወደ ታች የማይናወጥ ጽኑ አቋም ካላችሁ ምንም ሁኔታ ሊያሸብራችሁ አይችልም። ዛሬ ታጣላችሁ፣ ነገ ታገኛላችሁ። ዛሬ ትታመማላችሁ፣ ነገ ግን ፈውስን ታገኛላችሁ። ዛሬ ትራባላችሁ፣ ነገ እናንተ ጠግባችሁ ብዙዎችን ታጠግባላችሁ። ዛሬ ውስጣችሁ ይረበሻል፣ የሚያስደነግጥ ክስተት ይፈጠርባችኋል፣ ከባባድ ክስተቶች ይፈጠሩባችኋል። ነገ ግን ሁሉም ይቀየራል። ውስጣችሁ ያርፋል፣ ሰላማችሁ ይመለሳል። ክስተቶቹም ጥሩ የሕይወት ትምህርት ይሆኗችኋል። አዎ ጭቅናዬ፣ አሉልኝ ብለህ የተመካባቸው ነገሮች ሁሉ ፊታቸውን ቢያዞሩብህ፣ ማንም ዓይንህን ለአፈር ቢልህ እንኳን ለራስ የሚያዝን ልቦና ካለ የትኛውንም ነገር ከመሬት አንስተ መገንባት እንደምትችል እመን። እምነትህም የሚወራ ሳይሆን የሚኖር፣ ማስረጃ የምትፈልግለት ሳይሆን ማስረጃው ፈልጎህ የሚመጣ ነው። በሰው መገፋት፣ መከዳት፣ በሰው መጠላት፣ ሰው ፊት ክብርና ቦታ ማጣት
ሁሉም በአንዴ በሕይወትህ ሊከሰቱ ይችላሉ። ለክስተቶቹ የሰጠኸው ቦታና እነርሱን የምትረዳበት መንገድ ግን ሊያስተካክላቸውም ሊያጠፋቸውም ይችላል። የሆነብኝ ነገር ከአቅሜ በላይ ነው፣ በሆነብኝ ላይ እኔ ስልጣኑ የለኝም ከሚለው የውሱንነት ገደብ ራስህን አውጣ። ዓለም ሁሌም ስኬትን አትሰጥህም። ምድር ላይ ሁሌም በምቾት አትመላለስም። ታገኛለህ፣ ታጣለህ፣ ስኬታማ ትሆናለህ፣ በዛው ልክ ደጋግመህ ትወድቃለህ። ስታገኝ በደስታ ጮቤ የምትረግጥ፣ ስታጣም ጥግ ይዘህ የምታለቅስ፣ ሲሳካልህ እዩኝ እዩኝ የምትል፣ ስትወድቅም ደብቁኝ ደብቁኝ የምትል ከሆነ የገዛ ጠላትህ ራስህ እንደሆንክ አስተውል። ከሁኔታዎች ጋር ተስማማ። በማጣትም በማግኘትህም ውስጥ ትክክለኛ ማንነትህን እንዳታጣ ተጠንቀቅ። የምርጫ የፍላጎትህና የተነሳሽነትህ ጉዳይ ሳይሆን ውሳኔና ውሳኔህ ብቻ እንደ እንዝርት ያሾርሃል፣ ከቦታ ቦታ ያመላልስሃል። ከውሳኔም ተጨባጩ ትርጉም ያለውና እውን የሚሆነው ውሳኔ። እያወላወልክ እየወሰንክ እየሻርክ ውሳኔህን ደጋግመ እያደስክ እያሻሻልክ የተሻለ ጊዜ እየጠበቅ አንዳች የምትፈጽመው ውሳኔ፣ የምታከናውነው የምትተገብረው ሐሳብ የለም። መቀያየር የለመደው አእምሮ ዘውትር ሐሳብ እያስቀየረ የተሻለ የሚመስል የወረደ አማራጭ እያቀረበ የሚጠቅምህ እየመሰለ አሁን ብቻ የሚመችህን ሐሳብ እያቀበለ በምቾት ላይ ምቾትን በትርፍ ላይ ትርፍን የሚሰጥህ እየመሰለ ዋናውን የሕይወት ዘመን ውሳኔህን ባዶ ያስቀረዋል። ለዘመናት ስታስብበት መኖር፣ ስታወጣው ስታወርደው መክረም፣ እንቅልፍህን ስለ እርሱ ማጣት ምንም ዋጋ እንዳይኖረው ያደርገዋል። በጊዜያዊ ምቾት ሲያታልል፣ በጊዜያዊ እርካታ ሲያጃጅል፣ ታይቶ በሚጠፋ ዛሬ ኖሮ ነገ በማይኖር ብልጭልጭ ነገር ሲሸውድህ ይቀጥላል። አዎ ጀግናዬ፣ ውሳኔህ እንዳያሳንስ፣ መንገድህን እንዳያስት፣ ውድቀትህን እንዳያፋጥነው፣ ቃላባይነትህ እንዳይጫወትብህ፣ ሽሽትህ የሕይወት ፈተናህን እንዳያበዛው፣ ከጨዋታው እንዳያስወጣ ወስነሃል፣ ነገር ግን አላደረግከውም። አንድ ቀን ያንን ውሳኔ አከናውነዋለሁ ብለህ ታስባለህ። ያ አንድ ቀን በፍራቻና በጊዜያዊ ምቾት ምክንያት ለዓመታት ሲሸጋገር ሰንብቷል። ከትልቁ ውሳኔ በላይ ለጥቃቅኖቹ ወቅታዊ ውሳኔዎች ራስህን አስገዝተሃል። ከዋናው ውሳኔህ በተሻለ ለትናንሾቹና አንጻራዊ የሆኑትን የስንፍና ውሳኔዎችህን ደጋግመ በመቀበል ለእነርሱም ትኩረት በመስጠት ሕይወትህን ያለ ጊዜው ታከብደዋለህ። ማንም የሚጥለውን ውሳኔ አይወስንም። የማይቀይረውን የማያሳድገውን ዕቅድ አያወጣም። ነገር ግን ከውሳኔው ዓላማ በተቃራኒ ሲወድቅ፣ ሲስት፣ ተስፋ ሲቆርጥና ሲያዝን መመልከት የተለመደ ነው። አዎ ደጋግመ የተለያዩ ውሳኔዎችን ስለወሰንክ፣ አስሬ በድንቅ ሐሳቦች ስላስደመምክ አትቀየርም። ዘውትር ምግባር በሌላቸው ግሩም ውሳኔዎች ስለተሞላ አታድግም። ለውጥ በአንዱ የሚተገበር የሚፈጸምና የሚኖር ውሳኔ ውስጥ ነው። የወሰኑትን ውሳኔ ችላ ማለት፣ ለተፈጻሚነቱ ምንም አለማድረግ፣ የእውንነቱን መንገድ ማጥበብ በራሱ ራሱን የቻለ ውሳኔ ነው። ለዛውም ከቃል የዘለለ በተግባር የተገለጸና እውን የሆነ ተጨባጭ ውሳኔ። በእያንዳንዳችን ሕይወት የውሳኔ ቀናችን እጅግ የተለየች ልትሆን ትችላለች።
ውሳኔያችን እውን ከሆነበት ቀን ግን በፍጹም አትበልጥም። የግል ውሳኔዎቻችንን ከኛ ፍቃድ ውጪ ማንም አይሰማም። አለመስማቱ ግን ከውሳኔነት አያግዳቸውም። ብዙ አመዛዝነ አውጥተ አውርደ ብዙ ጠይቀ ያሳለፍከውን የሕይወትህን ጠቃሚ ውሳኔ አስታውስ። በእርግጥ ላለመፈጸሙ በቂ ምክንያት ኖሮ ይሆንን? ከትልቁ ሕልምህ ጋር ለተያያዘው ውሳኔ ትኩረት ስጥ። ለጊዜያዊ ምቾት ብለ ዓላማህን አትካድ። በስንፍናህ ምክንያት ከውሳኔ አትጉደል። መፍራትህ እያመካኘ በጊዜያዊ ሽብሮች አትሰበር። አንድ ሰው ወደ ሕይወታችሁ ገብቶ ትርጉም እስኪሰጠው ድረስ ፍቅር ቃል ብቻ ነው። ፓውሎ ኮኤልሆ። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶችንም ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛውን ማንነቱን እስካልገለጠ ድረስ ግን እንዲህ ነው ብለን ለመናገር አንደፍርም። ፍቅርን በቃል የሚያውቁት ብዙዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምር በሕይወታቸው ተገልጦ የተመለከቱት ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛው ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅ የጎዳቸው ያፈቀሩት ሰው አሊያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። አዎ ጀግናዬ፣ የምር የሚኖረው ፍቅር አይጎዳም። የእውነት የሚተገበረው ፍቅር አይሰብርም። ከቃል በላይ የሆነው በዜማ ከሚቃኘው በተውኔቱ ከሚገለጸው የሚልቀው ፍቅር አያሳምምም። ላወቀው ፍቅር በራሱ ሕይወት ነው። ለገባው ፍቅር በራሱ የሙላትና የመትረፍረፍ ምንጭ ነው። ማንም ስለመኖሩ ቢጠራጠር አስቀድሞ የልቡን ለፍቅር ዝግጁ መሆን ሊጠይቅ ይገባል። ፍቅርን የምር ታጣጥሙት ዘንድ አንድም እናንተ የፍቅር ሰው መሆን አለባችሁ፣ ሌላም ወደ ሕይወታችሁ የሚመጣው ሰው ፍቅርን የሚያውቅ ፍቅርን የመረጠና በፍቅር መንገድ ለመመላለስ የወሰነ መሆን ይኖርበታል። በርቀት የምታውቁት ምናባዊ ፍቅር እንደናንተ ዝግጁነትና ተነሳሽነት ወደ ሕይወታችሁ ይገባል። ለግንኙነታችሁ ጣዕም ይሰጠዋል። ብርታትና ጥንካሬ ብሎም ድጋፍ ይሆናችኋል። አዎ ክርስቶስ ለኛ ለልጆቹ ያለውን ፍቅር በሞቱ ገለጸ። ፈጣሪ ሆኖ ሳለ እንደ ፍጡር በምድር ተመላለሰ። ከኃጢአት በቀርም የሰው ልጅ የሚያደርገውን ሁሉ አደረገ። ከሞቱ በፊት ተጠምቷል፣ ተርቧል፣ ተገፍቷል፣ ተተፍቶበታል፣ ተሰድቧል። ከሞት ያነሳውንም ሆነ እስከ ሞት የሚያደርሰውን ዋጋ ከፍሎልናል። ስለዚህ ማንም ሰው በአምላክ ልክ ዋጋ መክፈል ባይችልም ለፍቅር ግን ዋጋ መክፈሉ አይቀርም። በችግር ያልተፈተነ አጣብቂኝ ውስጥ ያልገባ በውጣ ውረድ ውስጥ መቆም ያልቻለ ፍቅር በእርግጥም ፍቅር ለመባል አቅም ያንሰዋል። ስያሜውን ለማግኘትም ብቁ አይደለም። ፍቅር በቃላት ሊሽሞነሞን በብዕርም ሊከተብ ይችላል። ሲኖር ግን እጅግ የተለየ ነው። ፍቅርን እየሸሻችሁ አስደሳች የተረጋጋ ሕይወት ለመኖር አትሞክሩ። ፍቅርን እየገፋችሁ ከአምላክ በረከትን አትጠብቁ። ይልቅ እውነተኛውን ፍቅር ታገኙ ዘንድ በእምነት ፈጣሪን ጠይቁ። ለእርሱም እንዲሆን ልባችሁን ከፍታችሁ ጠብቁ። ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው።
ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍት እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ እወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በእርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል።
በትልቁ የማያስብ አዳዲስ ነገሮችን የማያመነጭ ለአጣብቂኝ ፈተና መፍትሄ የማያመነጭ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል፣ ቀላል ነገር ያወሳስባል፣ በሐሳብ ይወጥራል፣ ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን አውጥተን አውርደን ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ፣ ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ፣ ድላችሁ በእጃችሁ ነው። በየጊዜው ተማሩ፣ በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወት አይከሰቱም። ያልመረጥካቸው ሁነቶችም የሕይወት አካል መሆን አይችሉም። ብዙ ከባድ መንገድ አለ፣ ብዙ ፈታኝ ጉዞ አለ። ሁሉም የሚታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብ ማመን ይኖርብሃል። አዋጭሁንም አይሁንም ምርጫን ማክበር ይኖርብሃል። ከሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነትህ መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይርህ ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ። በአፍሪካ ጫካዎች ውስጥ እንደ ሌሎቹ የዱር እንስሳት ሁሉ
በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረ አቋም እየወረድክ ትመጣለህ። አዎ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረህ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዲያ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱህ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ካዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር
ራሱን የሚያጣ ይመስለዋል። ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም። ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብአትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ላንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ፣ ለመመራት ትሰናዳለህ።
ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተት ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች። ሰላም ታጣለች፣ እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ፣ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት
ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል። ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።